ሰው ነው የድሮ ማንነታችሁን እየመዘዘ እናንተ እኮ ማለት የሚላችሁ የድሮ ማንነታችሁ እናንተ ጭራሽ የረሳችሁትን ነገር ማለት ነው እንዴ እገሌን እኮ እናቋለን ይላል አንዳንድ ጊዜ ሰው መጣል ሲፈልግ ለምሳሌ አሁን እንደው በድሮ በቀልሙ ይወጡ እንደው ማይሆን ነገር ሰርቷል እንበልና ኤርሚን ጀስት ለአንድ ቀን እንኳን አይቶት የሚያውቀው ሰው እንዴ እሱን እኮ አቋል ይላል እሱን እኮ አቋል በመልካም ነገር ግን አይደለም ሰው ማንነታችሁን የሚመዘው በመጥፎ ነገር ነው እንዴ እንዲህ ሲያረግ እንዴ እሱ እኮ እንደዚህ ስታረግ እንዴ ተዚህ ይለኛል ይላችኋል ክርስቶስ ግን ያንዳንዱ የሰራችሁትን ኃጢያት እርሱ ይቅር ባይ ነውና ኃጢያታችሁን በአጠቃላይ ይረሳዋል እሱ ጥያቄ ስለጫረብኝ ስለት ማውቀስ ፈልጌ ነው እና መጽሐፍ ቅዱስ ላይ እንዲህ ነው ያሉ አንዳንድ ፕሮቴስታንቶች ሲያወሩ ስለሰማ ምንድነው ጌታ በሚያውቀው ግን እውነት አንዳንድ ሰዎች የምትሰጡት ፍቅር በጣም ይለያል በእውነት በስማ በስማ አንዳንዴ እንባም ያስመጣ ፍቅር የምታሳዩ ሰዎች አላችሁና ይገርማል ለማንኛውም ፕሮቴስታንቶች ከናንተ ጋር ምን ለያየው በስለት አይደለም ስለት መሳል አለመሳል ተባብለን እኮ አይደለም የተለያየን አረ ፕሮቴስታንቲዝሞች እኔ ፕሊዝ ፋራቱ እንደዚህ አይነት ሰው የሆነ ላይፍ ከፍቶ ምናምን ካያችሁት በቃ ፋራ ፕሮቴስታንት ነው አረ በኢየሱስ ብላችሁ ነው ማለፍ ያለባችሁ እውነቴን ነው ምክንያቱም እኛ ኦርቶዶክሳውያን እና እናንተ ምን ለያየው ስለት መሳል ይቻላል ወይስ አይቻልም በሚል አይደለም የኔ ተወዳጆች በሚል አይደለም በዋናነት ከሁሉ በላይ በነገረ ክርስቶስ ነው ኦኬ ኢየሱስን አታውቁትም ነገረ ክርስቶስን አታውቁትም በዋናነት ምን ለያየው በትምህርተ ስላሴ ነው ስላሴን አታውቁ ፕሮቴስታንቶች ኦኬ ስላሴን የሚያክል ትልቅ በቅዱስ ሚካኤል ከሰማይ የሰፋን ሐሳብ እንዲሁ ሳታውቁት ምኑም ከመኑም ሳታረጋግጡ ከኛ ጋር ትልቁ ልዩነታችሁ ያሆኑ ሳለ ስለት መሳል ይችላል ወይስ አይቻልም ቤተክርስቲያን ሲገባ መሳለም ይቻላል ወይስ አይቻልም አረ ቅዱስ ሚካኤል አረ ኢየሱስ እኔ ይሄ ብሎን የጎደላችሁ ጴንጤዎች ናቸው እንደዚህ የምትሉት ኤኒዌይስ አረ በቅዱስ ሚካኤል አረ ተረጋጉ ፕሊዝ እኔ በጠዋቱ ለምን ግን ክፉ ነገር አታናግሩኝ እንጂ እንደዚህ የሚባል ነገር የለም ትልቁ ልዩነታችን አልኳችሁ ነገረ ስላሴ ትምህርተ ስላሴ እግዚአብሔር ወይ ማረ አማኑኤል ወይ ማረ ምን አልከኝ ፈለገ ትንሽ ጫጫታ ስላለብኝ እግዚአብሔር ይመስገን ጥያቄ ነበረኝ አንድ ጥያቄ ጠይቄ ልውጣ ብዙ ሰው ስላለ አንድ ብቻ ጠይቄ ልውጣ የኔ ጥያቄ ማታ ቲክቶክ ላይ ትንሽ የሰማሁት ነገር ነው ስለት ማለት አሁን የግል ጥያቄ አለኝ ግን እሱ ይደርሳል ብዬ ነው እሱ ጥያቄ ስለጫረብኝ ስለት ማውቀስ ፈልጌ ነው እና መጽሐፍ ቅዱስ ላይ እንዲህ ነው ያሉ አንዳንድ ፕሮቴስታንቶች ሲያወሩ ስለሰማ ምንድነው አሉ ምን ይያሉ ስለትን ገለጹት የተጠቀሙትን ቃላት መጠቀም ስለማልፈልግ ነው እና ስለት እንደ መናገር የፈለኩት ግልጽ ነው ከኔ አፍ ማውጣት ስለማልፈልግ ማለት ደስ ስለማይል እና ስለት ምንድነው ቤተክርስቲያናችን ያለው አስተምሮ ወይም ከምን አንፃር ነው ፍቃዱስ እንዴት ነው የሚለው ነገር ማወቅ ፈልጋለሁ ኦኬ በመሰረቱ በነገራችን ላይ አስተምሮ አይደለም ተወዳጆች ማለት እንደ ዶግማ በቤተክርስቲያናችን ያለ አስተምሮ አይደለም ስለት ማለት እንደ ስሙ ስለት ነው ምን ማለት ነው ሰዎች የልባቸው ቋጠሮ የቤታቸው ጎዶሎ በበዛ ጊዜ ወደ ቤተ መቅደሱ ቀርበው እግዚአብሔር አምላካቸውን የሚማጸኑበት ነው እግዚአብሔር አምላካቸውን የሚማጸኑት ኦኬ በልባቸው ስላለው ቋጠሮ በቤታቸው ስላለው ጎዶሎ እናም እግዚአብሔር የልባቸው መሻት ከፈጸመላቸው በተመሳሳይ እነሱ ደግሞ ለመቅደሱ ይሄን እናረጋለን
ራሳቸውንም ከሆነ እነሱም የእግዚአብሔር መቅደሶች ስለሆኑ እኛም ይሄን እናረጋለን እያሉ ጀስት ፕሮሚስ መግባት ነው ቃል መግባት ነው እንጂ ሌላ ምንም አይነት ተአምር የለውም። አንዳንድ ጊዜ ፕሮቴስታንቲዝም በጣም በምን አይነት ወርድ ልግለጸው መሰላችሁ ጀስት ፋራ የሆነ አስተሳሰብ ያለው ቲም ስለሆነ ፋራ እንደምታውቁት ፋራ ነው በቃ አንድ ነገር ከነከሰ ነው። ያው እዚህ ውስጥ ያላችሁ ታላላቆች ስለሆናችሁ ልንገራችሁ ብዬ ነው። እና ለምሳሌ ስለ ጸሎት እናንተን ለመቆም ሲፈልጉ በደንብ እንድትረዱ ብዬ ነው። ስለ ጸሎት እናንተ መቆም ሲፈልጉ መጽሐፍ ቅዱስ የሚለው ስትጸልዩ አባታችሁን ብቻ ብላችሁ ጸልዩ ነው የሚለው። ስለዚህ በሰላም ቅዱስ ገብርኤል ለምን ትጨምራላችሁና ምን ብሎ ወከባ ይፈጥራል። ኦኬ እሺ መልካም ትሉና እጆቻችሁን ይዛችሁ ወደ ቸርቻችሁ ስትሄዱ ያንን ጸሎት ራሱ ያጸልያችሁ። አባታችሁን የሚለውም ጸሎት አይጸልይም እዛ ራባጃራ ባባባባ ሻባላላ ማርዶኒ ሪቢቢቢቢ ሃርጋዱላ ራባጃራ ባባ እያለ ስድ ነባብ ያሸመድዳል። ከዛ በኋላ ጀስ የነበረውንም ራሱ አስተሳሰብን ይቀይረዋል። ቀድሞ ግን አባታችሁን ብቻ ነው የሚጸልየው ብሎ ነው አንተን ከነበርክበት ነገር የሚነቅል እና ምንም በብዙ ነገር ጀስ የፋራ አይነት አካሄድ ነው የሚሉት። ለምሳሌ አንድ ሰው አባታችሁን ወይ ብላችሁ ጸልዩ ይባል እንጂ ከዛ ውጪ ጸሎትን መጸለይ ይችላል። ምንም እንዳጨምሩ የሚባል ነገር የለም። ለምሳሌ አንድ ሰው ከቅርፉ ሲነሳ ቅዱስ አምላክ ሆይ በሰላም እንዳሳደርከኝ በሰላም አውለኝ ማለት ይችላል። እንዴ ምግብ እየተመገበ ምግቡን በስመ ሥላሴ ባርኮ አቤቱ አምላካችን ሆይ በዚህ ሰዓት ተርበው ያሉትን ተጠምቶ ያሉትን ወገኖቻችን በመረት አይነት ተመልከተልን ማለት ይችላል። ሐሳቡ ከመጽሐፍ ቅዱስ እስካልወጣ ድረስ ምንም አይነት ችግር ኖሮት አያውቅም። በተመሳሳይ ስለት ማለት ሰዎች እግዚአብሔርን ሄደው ተማጽነው ኦኬ ከዛ በኋላ ለመቅደሱ ፕላስ ደግሞ እነሱም በመንፈስ ሕይወታቸው ለውጥ እንዲያመጡ ቃል የሚገቡበት ሂደት እንጂ ሌላ አይነት ጉዳይ ኖሮት አያውቅም። ሌላ አይነት ችግር ያለው ነገር ነው ካሉ ግን እንግዲህ ገብቶ ከኛ ጋር መውራት ይችላሉ። በነገራችን ላይ የሳምሶንን ታሪክ መጽሐፍ ቅዱስ ላይ ካነበባችሁ ስፔሻሊ መጽሐፈ መሳፍንት ምዕራፍ 13 ሙሉን ስታነቡት የሶምሶን አባት ማኑሄ እና ሚስቱ እግዚአብሔር አምላክ ልጅን ከሰጣቸው በኋላ የፍየል መስዋዕትን እንዳቀረቡ ይናገራል። ስለት ማለት ያ ነው። የልባቸው መሻት ከተፈጸመላቸው በኋላ የቤታቸው ጎዶሎ ከሞላላቸው በኋላ የፍየል መስዋዕትን እንዳቀረቡ ይናገራል። አሁን ፍየል ለእግዚአብሔር የሚጠቅሙ ጉዳይ ሆኖ ነው አይደለም። ነገር ግን ጀስት ለአምላካቸው ካላቸው ክብር የተነሳ ኦኬ ቃል በልባቸው ያሰቡትን ነገር በልባቸው የጸለዩትን ነገር እግዚአብሔር አምላክ ስላሳካላቸው የፍየል መስዋዕትን እንዳቀረቡ መጽሐፍ ቅዱስ ይናገራል። ስለት ማለት ጀስት ያ ነው። ምንም አይነት ሌላ ከመጽሐፍ ቅዱስ የወጣ ሐሳብ የለውም። እና አንዳንድ ጊዜ ፋራ መሆን ጥሩ አይደለም። ነገሮችን ስንቀው እኔ ለነገሩ በጣም ኮረደ አይነት ሎጂክ ጋር አብሮ ወርዶ ራሱ መታገር በጣም ነው ግራም ያጋባው። ለማንኛውም ፕሮቴስታንቶች ከናንተ ጋር ምን ለያየው በስለት አይደለም። ስለት መሳል አለመሳል ተባብለን እኮ አይደለም የተለያየን። አረ ፕሮቴስታንቲዝሞች እኔ ፕሊዝ ፋራቱ እንደዚህ አይነት ሰው የሆነ ላይፍ ከፍቶ ምናምን ካያችሁት በቃ ፋራ ፕሮቴስታንት ነው። አረ በኢየሱስ ብላችሁ ነው ማለት ያለባችሁ። እውነቴን ነው። ምክንያቱም እኛ ኦርቶዶክሳውያን እና እናንተ ምን ለያየው ስለት መሳል ይቻላል ወይስ አይቻልም በሚል አይደለም የኔ ተወዳጆች በሚል አይደለም። በዋናነት ከሁሉ በላይ በነገረ ክርስቶስ ነው። ኦኬ ኢየሱስን አታውቁትም። ነገረ ክርስቶስን አታውቁትም። በዋናነት ምን ለያየው በትምህርተ ሥላሴ ነው። ሥላሴን አታውቁ ፕሮቴስታንቶች። ኦኬ ሥላሴን የሚያክል ትልቅ በቅዱስ ሚካኤል ከሰማይ የሰፋን ሐሳብ እንዲሁ ሳታውቁት ምኑን ከመኑን ሳታረጋግጡ ከኛ ጋር ትልቁ ልዩነታቸው ያሆኑ ሳለ ስለት መሳል ይችላል ወይስ አይቻልም? ቤተክርስቲያን ሲገባ መሳለም ይቻላል ወይስ አይቻልም? አረ ቅዱስ ሚካኤል አረ ኢየሱስ እኔ ይሄ ብሎን የጎደላችሁ ጴንጤዎች ናቸው እንደዚህ የምትሉት ኤኒዌይስ አረ በቅዱስ ሚካኤል አረ ተረጋጉ ፕሊዝ። እኔ በጠዋቱ ለምን ግን ክፉ ነገር አታናግሩኝ እንጂ እንደዚህ የሚባል ነገር የለም። ትልቁ ልዩነታችን አልኳችሁ ነገረ ሥላሴ ትምህርተ ሥላሴ በቃ በጣም ትልቁ ልዩነታችን ያ ነገረ ክርስቶስ ነው። ነገረ ድነት በነገረ ድነት በነገረ ክርስቶስ በትምህርተ ሥላሴ መጥቶ መሞገት ከኦርቶዶክሳውያን ጋር ትልቁ ልዩነታችን ያንን ቀዳዳ ሳታጠቡት ወርዱ አረ በኢየሱስ
የትኛውም ኦርቶዶክስ በነገራችን ዘይት መሸጥ ይቻላል ወይስ አይቻልም አይልም የሩብ ጸሎት መጽሐፍ ቅዱሳዊ ነው ወይስ አይደለም ብሎ አይከራከርም አረ በኢየሱስ ትክክል አይደለም እኮ ነገሩ ግን ልዩን በእኛና በእናንተ መካከል ያለው ልዩነት የትምህርተ ሥላሴ የነገረ ክርስቶስ የነገረ ድነት ጉዳይ ስለሆነ የትኛውም ኦርቶዶክሳዊ በጣም አራዳ ስለሆነ እንደዚህ አይነት ሐሳብ አያነሳም ቅዱስ ሚካኤል እና ለማንኛውም እንደዚህ አይነት ሐሳብ በቃ አይነሳም ነው ለምን ለመረዳት ኦርቶዶክሳዊ ያረዳድ ስለሆነ የግድ የሚፈጠረው እዛ ላይ በመጀመሪያ መሰረት የሆኑ ትምህርቶችን ማመን አለባችሁ ለምን ለማለት ፈልጌ ነው ወደ ቁም ነገሩ ስገባ በሃሎተ እግዚአብሔር ያላመነን ሰው ኤቲስት የሆነን ሰው ፓጋን የሆነን ሰው ሙሴ ቀይ ባህርን ከፈለ ብትሉት ለሱ ተረተረት ነው ሙሴ እኮ ቀይ ባህርን ከፍሏል አልከፈለም ተወዳጆች ከፍሏል ለዛ ሰው ግን ተረተረት ነው በቃ አሰክስ ነው የሚል ለምንድን ነው የሚለው መሰላችሁ ምክንያቱም ገና ያ ሰው እንኳን ሙሴ ቀይ ባህር መክፈል አለመክፈሉን አይደለም እግዚአብሔር ራሱ አለ ብሎ አላመነ እግዚአብሔር አለ ብሎ ያላመነ ሰው ሙሴ ቀይ ባህርን ከፈለ አልከፈለ ከሱ ጋር ክርክር መግጠም በራሱ ይሄ የጤና እክል ነው የጤና እክል ነው ስለዚህ በመጀመሪያ ያ ሰው ማመን ያለበት ምን ነው ተወዳጆች ሃሎተ እግዚአብሔር በመጀመሪያ ፈጣሪ እንዳለ ማመን አለበት ሁሉን ቻይ ሆነ ኤልሻዳይ አዶናይ ቅዱስ የሆነ የዋህሩሩ ቸር ጌታ እንዳለ ማመን አለበት ያ ቅዱስ አምላክ ደግሞ ኦኬ በጸጋ ቅድስናን እንደሰጠለ ቅዱሳን መላእክት ለቅዱሳን ሰዎች በጸጋ ቅድስና እንደሰጠ ማመን አለበት ከዛ በኋላ አንዴ ያምናል ሙሴ ቀይ ባህርን ከፍሏል ኦኬ ሙሴ በራሱ ኃይል አንዳች ነገር ሊያረጋ ይችላል በማን ኃይል ቀይ ባህርን ከፈለ ይላል በእግዚአብሔር ኃይል ያንን ያምናል ከዛ ውጪ ግን ለሱ ተረተረት ነው የሚሆነው እንዴ ኢያሱ እኮ በሰማይ ላይ ፀሐይን 5 ዓመት አቆመ ብትሉት አረ ያሰክሱ ፕሊዝ እንዴ ምን ሆናችሁ ነው የሚላችሁ ምክንያቱም ሁሉ ጊዜ በየቀኑ 24 ሰዓት የሚሆነው ፀሐይ በመስራቅ ወጣ በመራብ እየገባች ነው ስለማይሆን ነገር ነው ምን ለማለት ፈልጋችሁ ነው የሚለው ካላንደር አታበላሹ እንጂ ነው የሚላችሁ ኢያሱ በገባውን ሰማይ ላይ ፀሐይን አቆሙ ነበር ብትሉት ልክ እንደዛው በቃ ስግጥ ማለት ነው በቃ ፋራ የሆነ አስተሳሰብ ነው ያልኩት ከዚህ አንፃር ለመሰደፍ ፈልጌ አይደለም ስለዚህ ምን እናርግ ተወዳጆች ትልቁ ልዩነታችን በእኛና በፕሮቴስታንቲዝም አይደለም አሁን አንድ ኦርቶዶክሳዊ ምን እንደሆነ ለመጠየቅ ቢረዳ መልካም ሐሳቡን ፈርተነው አይደለም የኔ ተወዳጆች ለማብራራት ቃላት አጥሮንም አይደለም ግን ፕሮቴስታንት ከሆነ ሰው ጋር ትልቁ ልዩነታችን ቀደም ያነሳናቸው ሐሳቦች ናቸው ያንን ቀዳዳ ሳናጠበው ኦርቶዶክስ ያረዳድ ወደሚሹ ሐሳቦች መግባት እኔ doesn't make sense እና ፕሊዝ በቃ በሐሳብ ፈራን ነው አራዶችን ነው ለክ የትኛው ኦርቶዶክሳዊ ከፕሮቴስታንት እዚህ አሁንኛ መቼ ነው ላይፍ ከፍተን ገስሩም ይዞ መጽሐፍ እስቲ ያሳዩኝ መጽሐፍ ቅዱስ ላይ በሉ ፕሮቴስታንቶች ነው አውጡና ስግጥው እንደዛ ላይፍ የሚከፍት ኦርቶዶክስ ራሱ ካለ እኔ ፋራ ነው ማለት የለምም ሲጀመር እንደዛ ላይፍ የሚከፍት የለም ምክንያቱም ከፕሮቴስታንት ይዝጋ ሚለየን ገስት ይዞ ሩም ውስጥ መጸለይና ለመጸለይ አይደለም ኦኬ ዘይትና ጨው የቱ ጋር ነው የተሸጠው ነው እስቲ ፕሮቴስታንት አሳዩኝ መጽሐፍ ቅዱስ የማስረጃ ምናምን የሚባል ነገር የለም አንዳንድ ጊዜ በምንድነው ይሄን ምሳሌ ያነሱት መንፈሳዊ ሆነን ኤክሰርሳይዝ የምናደርጋቸው ነገሮች በአጠቃላይ መጽሐፍ ቅዱስ ውስጥ ተጽፏል ማለት አይደለም መጽሐፍ ቅዱስ የመሰረት ኖሯቸው ነው ኤክሰርሳይዝ የምናደርጋቸው ነው ባጭው ቢሆንም ግን እንደው አንድ ኦርቶዶክስ አንድ ፕሮቴስታንት እንደዛ ብሎ አይጠየቅም ነው ባጭሩ እወዳቸዋለሁ እና አሁን በቻልነው አቅም ምን እናርግ መሰላችሁ ተወዳጆች ትምህርታዊ ጥያቄዎችን አይደለም ዛሬ ምን እናነሳው በደንብ አዳምጡ ትምህርታዊ ጥያቄዎችን ሳይሆን ምን እናነሳው በግል እኛን ማውራት ፈልገው ለነበሩ ሰዎች ነው ድል እየሰጠ ያሉት እና የኔ ተወዳጆች ፕሊስ ግድ የለም አንዳችን ያንዳችንን እድል አንያዝ ባካችሁ ከዚህ ቀደም ለምሳሌ ፕሮቴስታንት የሆኑ ሰዎች ራሱ እየገቡ ማውራት ሲፈልጉ ኦርቶዶክሳዊ የሆናችሁ ቶች ወንድሞችን ተጭነን እንደነበረ ሁሉ ኦኬ እነሱ ገብተው እንዲያወሩ ማለት ነው በተመሳሳይ ዛሬም ደግሞ ትምህርት የሆኑ ሐሳቦች ላይ ጥያቄ ያለን ሰዎች አይደለም ዛሬ ገስ ምንልከው ምን አይነት ሐሳብ ያለንን በግል እኛን ማውራት ፈልጋችሁ በተለያዩ አጋጣሚዎች እኛን ማውራት ፈልጋችሁ ነገር ግን በተለያዩ ሪዝኖች ሳታወሩ የቀራችሁ እህት ወንድሞቻችን ኦኬ በተለይ አሁን ጊዜው ጾም ነውና ከመንፈስ የድካም ጋር ተያይዞ በሱስ ህይወት
በትዳር ህይወት በጣም ከባድ በሆነ የትዳር ህይወት በሱስ ህይወት ውስጥ ራስን በማጥፋት ስሜት ውስጥ እና ደግሞ ሌሎችም በጣም ተደራራቢ ችግሮች ኖሮባችሁ በቀጥታኛን ማውራት ፈልጋችሁ ጭንቀታችሁን ለኛ ማከፈል ፈልጋችሁ ነገር ግን ኦፖርቹኒቲ ሳታገኙ ቀርታችሁ የነበራችሁ እህት ወንድሞቻችን ዛሬ ለእናንተ ነው ድል የምንሰጠው ስለዚህ እኔ ተወዳጆች ከዚህ በኋላ አሁን ገስ ስናስገባ ትምርታዊ ሐሳብ ላይ ዙሪያ ጥያቄ ያላችሁ ቶች ወንድሞች ዛሬ እናንተን እንጫናለን ማለት ነው ልክ እንደሌላው ጊዜ በውስጥ መስመር ጥያቄያችሁን አቅርቡ ነው የምንለው በውስጥ መስመር ጥያቄያችሁን አቅርቡ ነው የምንለው ሶ ዛሬ ለነዚህ ቶች ወንድሞች እድል እንሰጣለን እሺ ልኛባቲ ዘመን ይሽር እንዴት አደራችሁ እግዚአብሔር ይመስገን እንደምናለሽ በጣም ደስ ብሎኛል ሁለት ለመናገር ስላገኘው ፈለገ በጣም ነው ወደክ በጣም ነው ማከብር እግዚአብሔር ያክብርልኝ ያ እኔ የምኖረው ከኢትዮጵያ ውጭ ነው እሺ በጣም ቢጂል ነገር ጆና ይወጣ ማጥሮ ነገር የለም ነገር ይሰማል ድምጼ ይሰማል አታውቅሽ አሁን እኮ እንዲህ አይነት ያለቅሱን የነበሩ ወንድሞቻችን እኮ እንዳያለቅሱ እኮ ነው ይነደደኛም የከፈተነውና አታልቅሽ እሺ ምንድነው ማልቀስ ፈልጌ ሳይሆን ግን ያለጅነት እስካሁን ባለው ነው በጣም በቃ ምን አለ በቃ ባላደርጋቸው ምን እነዛ ነገሮች ባልተፈጠሩ በህይወቴ ውስጥ በጣም በቃ ዞና ዋሳይዝ ያለው ነገር የለም በቃ ባዶ ሰው ታውቃለህ ልጅ አለኝ ባለትዳር ነኝ ቤተሰቦች አሉ ግን በቃ እግዚአብሔርን ባለማግኘቴ በቃ ምን ልበልክ በቃ ባዶ ሰው ነኝ አንዳንድ ለምንድን ነው የምኖረው ብዬ አስባለሁ ግን መልሼ ደግሞ እግዚአብሔር አንተ ስላልክ በጣም ማመሰግናለሁ ግን በቃ እናንተን ሳዳምጥ በተለይ መዝሙር ዛሬ በቃ በጣም ብዙ ሰው ጋር እየሄደ ሲናገር ምናምን አየዋለሁ በቃ የኔ ውስጥ የሚናገር ይመስለኛል በቃ የውስጥ ሀሳብ የሚረዳኝ ይመስለኛል በቃ አሁን እናንተ ከምታስተምሩ አንጻር ምን አለበት ሀገር ሊሆን በዚህ ሰዓት ምን አለበት በቃ ንስኝ ተናገር ምን አለበት በቁር ብላለሁ ግን አንዳንዴ ደግሞ ህይወት እንዲህ ናት ባላሰብኩ መንገድ ትመራቅና ስደት ትሄዳለች በቃ ላለቅስ ስፈልግ ምን እግዚአብሔርን አማርኛለሁ በራሴ ስህተት ነው ያንን ነገሮች ያደረኩት ብዬ ደግሞ ውስጤን እንትን እለዋለሁ ግን በጣም ነው የሚጸጽተው በጣም ማለት ነው በቃ ህይወት ውስጥ ከልጅነት እስከ እውቀት ባዶ ሆነህ ትኖራለህ በቃ እንደዛ ነው አንዳንዴ ለመጸለይ ቆሜ ነው በቃ የሆነ ነገር አትጸልይ ግን ደግሞ ግን ለምን አባታችን እንኳን ብይት ልከኛል በጣም በቃ እየተናነቀኝ ሰው እየተኛል አንዳንዴ ደግሞ ትችተኛል እግዚአብሔር ይመስገን እዛና ያለ ስራ በዛብኝ አለኝ ጊዜ በቃ ለመማር ለመጸለይ እግዚአብሔርን ለማውራት ጊዜ አለ ግን በቃ አላውቅም ብለን እንዳለ ለምን እግዚአብሔርን እንድቀርበው ውስጤ ይፈልጋል አያራም ነገር ኢትዮጵያ ነው አሁን እዚህ እንኳን ሆነ ትንሽ ነገር ከተናገረ በቃ ኦኬ ቀደም ለምን እንደዚህ በቃ ለምን ነገር ለሰጠው ምናምን ሲልባቱ በቃ አላውቅም ለምን ነገር በቃ እንደኝ ማለት ነው እናንተ ያመልጠኝ ነው የተቆራረጠውን አያለ እናንተ ስላላችሁ እግዚአብሔር ይመስገን እናንተ ተመረዋለሁ ወንድሞቼ እግዚአብሔር ያዝን እንደማጥና ይስጣችሁ በቃ
ወላ ደረጃች እዛ ደግሞ ይፈልጋል በቃ ምን ልበል ተባለ እንትን ተበሳሳ እና ዛሬ በጣም ነው ስላወቅሽ በጣም መግደታችን በጣም ነው በመጀመሪያ በጣም ወድሽ ሁላችንም ያንዲት ቅዱስ ቤተክርስቲያን ልጆች እስከሆነን ድረስ ያንዳችንም ለአንዳችንም ጭምር ማመን ነው መግደይ ምን አለ መሰለሽ በእውነት እንዳንቺ አይነቱን እንባ ብዙዎች በነገራችን ላይ በጸሎት ይለምኑታል በጸሎት ይማጸኑታል የጸጸት እንባ ማለት ነውና ባዶንኝ ያልሽው ከብዙ አንግል እንደሆነ ተረድቻለሁ ከብዙ አንግል እና ባዶነትን ሊሞላ የሚችለው ደግሞ ያው ጌታ ኢየሱስ ክርስቶስ ብቻ እንደሆነ ታውቂያለሽ መግደይ አንቺ በርግጠኝነት እስካሁን ባለሽ ህይወት በጣም ብዙ ነገሮች በህይወትሽ ተፈጥረዋል ከብዙም ደግሞ የሰንሰለት ስራቶች ራሱ ክርስቶስ ኢየሱስ በእርሱ ታምር ነፃ አውጥቶሻል ምን ማለት ነው አንቺ በህይወትሽ እግዚአብሔርን ለማየት የታደልሽ ሰው ነሽ ማለት ነውና በቻልሽው አቅም ከዚህ በኋላ መጥፎ የሆነ ጸጸትን ላለመጸጸት መሞከር አንድ ማወቅ ያለብሽ ነገር ምንድነው መሰለሽ መግደይ ባዶ እንደነን የሚሰማን በኃጢያት መንገድ እንመላለስና ልክ ነፍሳችን የድፋምነት ስሜት ሲሰማት ወዲያውኑ ልንነጻ ይገባል በክርስቶስ ኢየሱስ ወይም ደግሞ በንስሐው ታጥበን ካልነጻና ካልጸዳን ግን ባዶነት ይሰማናል ሁሉም ነገር በቃ ከንቱ ነው የሚሆነው ስንዘምርም ንስሐ አልገባንም አይደል ትውስ የሚለን ኃጢያታችን ነው ስናመሰግንም ትውስ የሚለን ኃጢያታችን ነው እኔኮ እንደዚህ ነሰው ነኝ እኔኮ እንደዚህ መጥፎ ሰው ነኝ ምናምን ባይምሮአችን ይሄ መጥፎ የሆነ ጸጸት እንዲመላለስ ምክንያት ይሆናል እና መግደይ በቻልሽው አቅም ካንቺ የሚፈልገው ጌታ ኢየሱስ ክርስቶስ መልካም የሆነውን ጸጸት እንድትጸጸች ብቻ በነገራችን ላይ መግደይ አንቺ ባለሽበት አይነት የኃጢያት መንገድ አንቺ ብቻ ሳቱኝ ሁላችንም ነው የምንመላለሰው ሁላችን እዚህ ሽምለ ላይ አንዳች ፍጡር በኃጢያት መንገድ ያልተመላለስ የለም ምን ማለት ነው ጌታው ክርስቶስ ኢየሱስን ያልበደለ አንድም ፍጡር የለም በመጽሐፍ ቅዱስ ላይ ተወዳጆች በዚህ አጋጣሚ ይሄን ሐሳብ ሁላችሁ ብታደምጡ ይደስ ይለኛል በመጽሐፍ ቅዱስ ላይ ዳዊት በጣም ትልልቅ የሆኑ ኃጢያቶችን እንደሰራ ይናገራል መጽሐፍ ቅዱስ እንደ ታሪክ ዳዊት የሰራቸውን ኃጢያቶች በአጠቃላይ ያስቀምጣል እንደውም በክርስትና እንግዲህ ኃጢያት የሚረሳ ሆኖ ነገር ሳለ ለምንድን ነው ዳዊት የሰራቸው በደሎችና ኃጢያቶች በመጽሐፍ ቅዱስ ላይ ተጻፉ ጠይቃችሁ ታውቃላችሁ ዳዊት የሰራቸው ኃጢያቶችና ነውሮች ለምንድን ነው እንደ ታሪክ የተቀመጡት ከዛ ውስጥ አሉ ለምሳሌ ዳዊት በቤተ መንግስት ሲመላለስ ምንም የሚሰራው ስራ አልነበረምና በቤተ መንግስት ሲመላለስ የኦሮምን ሚስት ተመለከተ በነገራችን ላይ ለኃጢያት ሁሉ ትልቁ ራስ ስራ መፍታት ነው ለዛ ነው በገዳም ያሉ አባቶች ስራ ላለመፍታት ስራ እንኳን ቢጣፋ ኮትኩተው ቆፍረው አርሰው ምን ብለው አንጸው በቀንደው ስራ እንኳን ቢያጡ ቆባቸውን ከእንደገና እየቀደዱ ከእንደገና የሚሳፉት ከእንደገና ቀሚሳቸውን እየቀደዱ ከእንደገና የሚሳፉት ስራ ላለመፍታት ነው ምክንያቱም ስራ መፍታት የኃጢያት ጅማሩ ስለሆነ እና ዳዊት በቤተ መንግስት ሲመላለስ የኦሮምን ሚስት ተመለከተ ተከብሮ አያት እናም ወደ ቤተ መንግስት ተጠራት ከእርሷ ጋር ተገናኘና ተጸንሳለች ብሎ ሰጋ ስለዚህ ኦሪዮን ካለበት የጦር ሜዳ ወደ ሀገሩ እንዲመለስ አደረገ ስለ ጦር ሜዳው ብሎ ጠየቀው ኦሪዮን መለሰለት እናም ዛሬ በቤት ገብተ ደራለው ፈቅጄልሃለሁ አለው ዳዊት ያው መልካም ነገርን አስቦ ሳይሆን ኦሪዮን ከቤቱ ገብቶ አድሮ ከሚስቱ ጋር ተኝቶ ህፃኑ ቢረገዝ የኦሪዮን ልጅ ነው እንዲባል ማለት ነው ተወዳጆች እና ኦሪዮን ከቤቱ ገብቶ ሳይደር ቀረ በቤቱ በር ላይ ሌሊቱን ሙሉ ቆሞ አድሮ አሳለፈ ከቤቱ ጣሪያ ስር ሳይገባ ማለት ነው ከሚስቱ ሳይገናኝ እናም ዳዊት በበነጋታው ይሄን ነገር በሰማ ጊዜ ለምንድን ከቤቱ ጣሪያ ሳይገባ እንደቀረ ይጠይቀዋል የዚህ ጊዜ ኦሪዮን ታቦተ ጽዮን በጠላትሽ ተማርካ ሳለ እኔ እንዴት ከቤቴ ጣሪያ በታች ገባለሁ በፍጹም አልገባም ብሎ ይመልስለታል ስለዚህ ዳዊት ኦሪዮንን ማስገደል ብቻ እንደሆነ አማራጩ አወቀና ደብዳቤ ጽፎ የሞት ደብዳቤ ለኦሪዮን ይሰጣል ለወታደሮቹ አለቃ ሰጥቶ ኦሪዮን እንዲገደል ማለት ነው ተወዳጆች እንዲህ አይነቱ ኃጢያት በመጽሐፍ ቅዱስ ላይ ተጽፏል እና ለኛ ለክርስቲያኖች ምን ይሰራልናል ብላችሁ ጠይቃችሁ ታውቃላችሁ ትልቁ ነገር ምንድነው መሰላችሁ እናንተ ብቻ ኃጢያተኞች እንደሆናችሁ ፊል እንዳታረጉ ነው ልብ አምላክ የተባለው ዳዊት እንኳን
ፈጣሪውን እንዲህ ባለ መልኩ በድሎታል። ዳዊት ልብ አምላክ የተባለው እንግዲህ እግዚአብሔር ዳዊት ለኔ እንደ ልቤ ነው ያለው ሰው እንደ ልቤ የተባለው ዳዊት እንኳን ፈጣሪውን በድሎታል። እንዲህ አይነት ኃጢአት ውስጥ ወድቋል። ስለዚህ እናንተ ዙሪያችሁ ያሉ ነጠላ የሚለብሱ ሰዎችን ባንገታቸው ላይ 50 ግራም ወርቅ አድርገው ባንገታቸው ላይ መስቀል የሚያንጠላጥሉ ቀሚስ የሚለብሱ ክራር ይዘው የሚዘምሩ ሰዎችን እየተመለከታችሁ እናንተ ብቻ ኃጢአተኛ እንደሆናችሁ ፊል እንዳታረጉ። እያንዳንዱ ግለሰብ ይበድላል። አያችሁ በእንደዚህ ነገር እንዳትታለሉ ነው ይሄ ሐሳብ በመጽሐፍ ቅዱስ ውስጥ የተጻፈው እንጂ እንደ ልብ ወለድ የሆነ ምራቃችሁን እየነካችሁ እየገለጣችሁ እንድታነቡት አይደለም። እያንዳንዱ ሰው ይበድላል። እያንዳንዱ ሰው ኃጢአትን ይሰራል። እያንዳንዱ ሰው ይበድላል። ነገር ግን ትልቁ ልዩነቱ ምንድነው መሰላችሁ? መቅደስ ከወደቅንበት አወዳደቅ የምንነሳው አነሳስ ነው ልዩነቱ። ምን እነሱ አነሳስ? ለምሳሌ መቅዲ ወድቃለች። ኦኬ ሰው ከወደቀች በኋላ ምን አድርጋለች? ከወደቀች በኋላ ከክርስቶስ ጋር ለመታረቅ አንድ እርምጃ ተራምዳለች። ይሄ ትልቅ ሰክሰስ ነው። ካልሆነ ግን ሰዎች በእንባ አለንጋ ብቻ ራሳቸውን የሚገርፉ ከሆነ ስህተት ነው። መቅዲ ሲጀመር እንባ መፍሰስ ያለበት የበደላችሁትን ኃጢአት ክርስቶስ ኢየሱስ ይቅር እንዲላችሁ ብቻ ነው ተወዳጆች። ልክ እንደ ማርያም ዘኔን የገዛ ሰውነቷን በመሰው ተመለከተች። እናንት ጉንጮቼ ነገ ወዳቂዎች ናችሁ፣ እናንት አይኖቼ ነገ እኮ ፈሳሾች ናችሁ፣ እናንት ቅንድቦቼ ነገ እኮ ረጋፊዎች ናችሁ እያለች ለእያንዳንዱ ዋሳቶቿ ወቀሳና ቀረበች። እና ወዲያውኑ ወደ ክርስቶስ ኢየሱስ ልብሷን እንኳን አልቀየረች። ክርስቶስ ውጪ ልብሳችን እንድንቀየርለት አይደለም የሚፈልገው። በቃ ልክ ስትጸጸቱ ከነማንነታችሁ ወደ ክርስቶስ ቀርቡ። ከነማንነታችሁ ወታደር የሆንከው ወንድሜ ሬንጀርህን እንድትወርቅ ቤተክርስቲያን አታስገድድህ። ስጋን በመሸጥ ላይ ትኖር የነበርሽው እህቴ የለበሽውን አለባበስ ይሄ የአጭሩን ቀሚስ ምናምን እንድትቀይር አይደለም ቤተክርስቲያን የምትፈልገው። ልክ እንደ ማርያም ዘኔን ልብሳችሁን ሳትቀይሩ ብቻ ወደ ክርስቶስ ቀርቡ በመጀመሪያ። ኦኬ ውስጣዊ ልባችሁን ብቻ ቀይራችሁ ማለት ነው። ውሳጣዊ ማንነት ነው መቀየር ያለበት። እና ወደ ክርስቶስ ዘንድ ቀርባ ምንድነው ያደረገችው? ክርስቲያኖች ምንድነው ያደረገችው? ማርያም ዘኔን ወይ ባለሽቷ ማርያም ማለት ነው ወደ ክርስቶስ እግር ስር ድፍት ብላ ስቅስቅ ብላ አልቅሳ እግሮቹን በሽቱ ቀብታ ነው በንስሐ ሕይወት የታጠበችው። አለቅ። ከዛ በኋላ አዲስ ምዕራፍ ነው የተጓዘችው ማርያም ዘኔን። ሰው ነው የድሮ ማንነታችሁን እየመዘዘ እናንተ እኮ ማለት የሚላችሁ የድሮ ማንነታችሁ እናንተ ጭራሽ የረሳችሁትን ነገር ማለት ነው። እንዴ እገሌን እኮ እናውቃለን ይላል። አንዳንድ ጊዜ ሰው መጣል ሲፈልግ ለምሳሌ አሁን እንደው በድሮ በቀልሙ ይወጡ እንደው የማይሆን ነገር ሰርቷል እንበልና ኤርሚን ጀስት ለአንድ ቀን እንኳን አይቶት የሚያውቀው ሰው እንዴ እሱን እኮ አውቀዋለሁ ይላል። እሱን እኮ አውቀዋለሁ። በመልካም ነገር ግን አይደለም ሰው ማንነታችሁን የሚመዘው በመጥፎ ነገር ነው። እንዴ እንዲህ ሲያደርግ እንዴ እሷ እኮ እንደዚህ ስታደርግ እንዴ ተዚህ ይለኛል ይላቸዋል። ክርስቶስ ግን እያንዳንዱ የሰራችሁትን ኃጢአት እርሱ ይቅር ባይ ነውና ኃጢአታችሁን በአጠቃላይ ይረሳዋል። በነፃነት ትመላለሳላችሁ፣ መንፈሳችሁ ይታደሳል። ስለዚህ የባዶነት ስሜት ሲሰማችሁ እመኑኝ ክርስቲያኖች ወንድሞቼ ወደ ክርስቶስ እንቅረብ፣ በንስሐ ሕይወት እንመላለስ፣ በንስሐ እንታጠብ፣ ቅዱስ ሥጋውን ክቡር ደሙን እንቀበል። ያኔ ሁለንተናችን ይታደሳል። እንኳን ክርስቶስ ቅዱሳን ከኛ ጋር እንዳሉ የዛን ጊዜ ፊል እናረጋለን። በነገራችን ላይ እኛ ኦርቶዶክሳውያን በዚህ አጋጣሚ ለየት ያለ የተሰጠን ስጦታ ምን እንደሆነ ታውቃላችሁ? እግዚአብሔር እንዳለ ፊል ማድረግ የምንችል እውነተኛ ማኞች እኛ ብቻ ነን። እግዚአብሔርን ያየው ማን አለ? እግዚአብሔርን ያየው ከቶ ማንም የለም እኮ። እግዚአብሔር ግን እንዳለ ያመነው ሳናየው ነው። ሳያዩ የሚያምኑ ጽዋን ናቸው የተባለው ለዛ ነው ተወዳጆች። ይህ ሁሉ ምእመን ብፁዕ እግዚአብሔርን ሳያይ ያመነ ነው። እግዚአብሔርን በህይወታችሁ ግን ታዩታላችሁ። እናቶቻችን ከዚህ ቀደም ሁላችሁም ታውቃላችሁ በመንፈቅነት ውስጥ የሚኖሩ ሰዎች እየመጡ ጥቅስ እያሳዩአቸው በቃ እንደ ኢየሱስ እኮ እንደዚህ ነው እናንተ ያመናችሁት ነገር ስህተት ነው ምናምን ይሏቸዋል። እምነታቸውን ግን ሳይክዱ ነው ይኖሩት። ይገርማል። የኛ እናት አባቶቻችን መጽሐፍ ቅዱስ ጥቅስ በጥቅስ አውቀው ሳይሆን በህይወታቸው እግዚአብሔርን ስላዩት ብቻ ነው ይህችን ቅዱስ ቤተክርስቲያን ውስጥ እንድንኖር ያደረጉን። በነገራችን ማርያም ታማልዳለች የሚል ጥቅስ አውጥቶ ማሳየት ቢያቀታቸው በመብርሃን መልጃ የዳነ ቁስላቸውን ግን ገልጦ ማሳየት ይችላል። እግዚአብሔርን አላያችሁም ኦርቶዶክሳውያን? እውር ሲበራ በየገዳሙ በየአድባራቱ በየጸበል ቦታው ጎባጣ ሲቀና አላያችሁም? ድዊ ሲፈወስ አላያችሁም? እግዚአብሔር የቤታችሁን ጎዶሎ ሲሞላ አላያችሁም? የልባችሁን ቋጠሮ ሲፈታ አልተመለከታችሁም? አይታችሁታል እግዚአብሔርን። እሺ መግሪ ሰው በኃጢአት ቆሸሸን
በኃጢአት ወድቀን ሳለ ነገር ግን አንድ እርምጃ ተራምደን ወደ ክርስቶስ ተጠግተን በንስሐ ሕይወት ተመላልሰን በክርስቶስ ንጹህ ከሆነን በኋላ እግዚአብሔር አይደለም ቅዱሳን እንኳን ከኛ ጋር እንዳሉ ነው ፊልም አረግ የምንጀምረው። እና መቅዲ ብቻሽ የትኛውም ክርስቲያን ብቻውን አይደለም። ይሄ የብቸኝነት ስሜት ሊሰማሽ የቻለው አንድ እርምጃ ባለመራመድሽ ብቻ ነው። ያቺ ደግሞ ክፍተት ያቺ ቀዳዳ ምኑ ጋር እንዳለሽ ታውቂያለሽ መቅዲ። በቃ ያቺ ቀዳዳ ምኑ ጋር እንዳለሽ ታውቂያለሽ። ያቺን ቀዳዳ መድፈን ብቻ ነው ካንቺ የሚጠበቅብሽ። በርቺልን። እንደገና ደግሞ ከፈተና ሁሉ እንርቅ ዘንድ ጌታችን ኢየሱስ ክርስቶስ ተክተን እንድንጸልይ በመጽሐፍ ቅዱስ ያስተምረናል። እና መቅዲ በስራ ቦታም ብትሆኚ ግድ የለም ረጅም ጸሎት የግድ ማድረግ አይጠበቅብንም። ረጅም ጸሎት ተጋድሎ ይባላል። ነገር ግን ጸሎት ከሆነ አጠር ያለ ጸሎትን መጸለይ ይቻላልና እግዚአብሔር አምላክ ከፈተና ሁሉ እንዲያርቅሽ ከኃጢአት በስተቀር የልብሽን መሻት እንዲፈጽምልሽ ሁሉ ጊዜ መለመንሽን እንዳትረሺ እና በርቺልን መቅዲ። በጣም እንወድሻለን። እሺ በጣም አመሰግናለሁ። እግዚአብሔር ደግሞ ጤና ይስጣችሁ። እናንተንም በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። አመሰግናለሁ። ጉድለቴንም አውቀዋለሁ። እግዚአብሔር ደግሞ እሱን ለመሙላት ይርዳል። ሁሌም ጸሎቴ ጉድለቴን ቀርቤ ሁሌም እሱን አመሰግና እሱ እንዳገለግለው ፍቃድ። አሜን አሜን። መቅዲ እግዚአብሔር ያክብርልን። መልካም ቀን ይሁን። አሜን። እሺ ሰላም። እሺ ኮኪ I think it's the first time አይደል? ኮከብ ኮከብ እሺ ስራ ላይ እኮ ይሆናሉ አንዳንድ ጊዜ ስራ ላይ ልትሆኑ ትችላላችሁ። እሺ ኦኬ እንደዚህ እስቲ ቆይ አንዳንድ ቁጥር ይጻፉትን ባስገባሻል። ለምን መሰላችሁ ገስ ሰዎች በስተት ልከው ስለሆነ የሚችለው ገስ ሳልከፍት ቢሆን እንደዚህ ባስገባ ይሻላል። የተሻለ ነገር ዛሬም ባዝን ለጊዜው ብቸገር አለለኝ የተሻለ ነገር። እሺ እሉ ነው የሚለው ይሰማል? ማንን በልስምሽም ሄሌኒ። እሺ ሄሌኒታችን እንኳን ደህና መጣሽ። ስለምን ነበር ልትፈልጊው? ትምህርታችሁን በጣም ነው የምወደው። እሺ በጣም ነው የምከታተልህ፣ በጣም ነው እንትን የምለው እና ልጅቷ እንዳለችው እኔም ለጸሎት አልበረታም። በቃ የኔና የሷ ታሪክ አንድ አይነት ስለመሰለኝ ነው ዛሬ ገባሁት እንጂ ሁሌ እከታተልሃለሁ። እና ያ ብርታት እንዴት ነው ማመጣው? መጸለዩ ቤተክርስቲያን ሄጄ ቅዳሴ ቆሜ ማስቀደስ አልችልም። ይሰማል አይደል? ይሰማል። አንዳንድ ጊዜ ምንድነው ያው በርግጥ ለእንደዚህ አይነት ችግሮች ትልቁ ችግር ራሳችንን እና ምንድነው መሰለሽ ሰዎች አንዳንድ ጊዜ ክርስቲያን እስኮርስ ተጋሉን መጋደል አለባቸው። በርግጥ ለጸሎት መቆሙ ከእንቅልፍ ተነስቶ ለምሳሌ እጅግ በጣም ከባድ ነው የሚሆነው ምናምን በጣም ከባድ የሆነ ዱካክም ሊሰማን ይችላል ምናምንና በቻልነው አቅም ግን እየደከመንም ቢሆን እየዛልንም ቢሆን ጸሎትን ልንጸልይ ይገባል። በነገራችን ላይ ተወዳጆች በዚህ አጋጣሚ ቅዳሴ ላይ ገብታችሁ አስቀድሳችሁ ማታውቁ ከሆነ ቅዳሴ የጸሎት ሁሉ ትልቁ ጸሎት ነው። ህብስቱ ወደ መለኮት ስጋ ጽዋ ወደ መለኮት ደም የሚቀየርበት የጸሎት ሁሉ ትልቁ ጸሎት ነው በቤተክርስቲያናችን። እና
ስገዱ ለእግዚአብሔር ተንሱ ለጸሎት ከሚባሉት ፓርቶች ውጪ አንዳንድ ጊዜ ቁጭ እያላችሁ ማስቀደስ ትችላላችሁ ገና እንደው ወደ ቅዳሴው በጣም ብዙ ቀርባችሁ ማታውቁ ኦርቶዶክስ የሆናችሁት ወንድሞች ለንስሐ አባቶቻችሁ ነገራችሁ ለካህን አሳውቃችሁ ብዙ ጊዜ ስትቆሙ በጣም ድካም እየተሰማችሁ እንደሆነ በጣም በቃ ፈተና እየበረታባችሁ እንደሆነ ነገራችሁ የተወሰኑትን የቅዳሴ ክፍሎች ቁጭ ማለት ይቻላል እንደውም ታምረ ማርያምም ሲነበብ ምን ተብሎ ነው የሚችል የበረታ ቆሞ የደከመ ተቀምጦ ይስማ ነው የሚለው ሰው እንደዚህ አይነት የቅዳሴ ክፍልም ላይ በተመሳሳይ ክርስቲያን የሆናችሁት ወንድሞች ጭራሽ በቃ ቅዳሴ መቆሙ ብቻ ስለሚደክማችሁ ቅዳሴ ውስጥ ገብታችሁ ማታቆቶች ወንድሞቻችን ግድ ይላችሁ ቀስ ይያላችሁ ቆሞ ማስቀደስን ትለምዱታላችሁ ቀስ ይያላችሁ በጊዜ ለት የማይቀር ነው ልክ ህፃን ልጅ ከናቱ ማህፀን ሲወጣ ባንድ ጊዜ ወክ ማድረግ እንደማይችል ሁሉ ባንድ ጊዜ መሮጥ እንደማይችል ሁሉ ኢቭን መሮጥ አይደለም ዳዴ ማለት እንደማይችል ሁሉ በዝግመተ ለውጥ ኦኬ ለውጥን እንደሚያመጣው ሁሉ በተመሳሳይ በመንፈስ ህይወትም ሰዎች ልክ እንደዛ ነው ለውጥ የሚያመጡት ባንድ ጊዜ ወደ ቤተክርስቲያን እንደመጣችሁ ባንድ ጊዜ በቃ እንደው ሁሉንም ነገር ትችሉታላችሁ ማለት አይደለም ቅዳሴው ተሰጥቶ መመለሱን ቅዳሴ ቆሙ ማስቀደሱን ማህሌት መቆሙን ማህሌት ማደሩን እያንዳንዱ ነገር ትችሉታላችሁ ማለት አይደለም እና በቻልሹ አቅም ታችን ሌኒ ንስሐ አባት ይዘሽ ከንስሐ አባትሽ ጋር ተማክረሽ ቅዳሴም ቢሆን የተወሰኑትን ክፍሎች እየተቀመጡ መጸለይ እንደ ውዳሴ ማርያም አጠር ያለች መጽሐፍ አለች መጽሐፈ ቅዳሴ የምትባል ትልቁ መጽሐፈ ቅዳሴ አይደለም ማለት በቅዳሴ ሰዓት ካህናት የሚገለገሉበትን ሳይሆን አጠር ያለች መጽሐፈ ቅዳሴ የምትባል መጽሐፍ አለች እንደ ውዳሴ ማርያም እና በቅዳሴ ሰዓት በቅዳሴ ጸሎት የሚባሉት እያንዳንዶቹ ክፍሎች ምዕመናንም የሚመስሉት ተሰጥቶ ከነ ትርጉሙ የተቀመጠበት ነው እና ተቀምጣችሁ ያ ሊድ ያደረጋችሁ ልክ ተንስኡ ለጸሎት የሚባል ተንስኡ ለጸሎት የሚባልበት ክፍል ላይ ለጸሎት ተነሱ ማለት ስለሆነ የዛን ክፍል ላይ ለጸሎት መነሳት ስገዱ ለእግዚአብሔር ምን ሰግድበት በመፍራትና በመራር በመንቀጥቀጥ ለአምላካችን ለእግዚአብሔር የአምልኮ ስግደት ምን ሰግድበት ክፍል ስለሆነ የዛን ሰዓት የትኛውም ክርስቲያን መቀመጥ የለበት መስገድ አለበት ከነዛ ክፍል ውጪ ግን ፕላስ ሶስተኛ ደግሞ ወንጌል የሚነበብበት ክፍል ኦኬ ወንጌል መንግስተ ሰማያት ብሎ ካህኑ ወንጌል ይዞ ወጥቶ ወንጌል የሚነበብበት ክፍል መንግስቱ ወጽድቁ አውፌኩከ ብሎ ንፍቅ ካህኑ ይቀበላል ከዛ ነስሑ ወመኑ እስመ ቀርበቲቲ መንግስተ ሰማያት ይላል ሊቀዲያቆኑ መንግስተ ሰማያት ቀርባለችና ንስሐ ግቡ ይላል ይዋሽ ከታወጀ በኋላ ወንጌል ይነበባል ሶ በቤተ ክርስቲያናችን ወንጌል ሲነበብ ምዕመናን ቆመው የመስማት ክርስቲያን ግዴታ አለባቸው ሌላውን ግን ቀስ በቀስ የምትችሉት ነገር ስለሆነ ምዕመናን የሆናችሁ ወንድሞች ፕሊስ አትፉ ብዙ ሰው ወደ ቅዳሴ ጸሎት መምጣት ያስብና ግን አብዛኞቻችሁ ስፔሻሊ እኔ በጣም የሚገርመኝ ነገር ክለብ ሌሊቱን ሙሉ የምታነጉ ሰዎች ቅዳሴ ለሁለት ሰዓት መቆም ያቀታቸዋል ሌሊቱን ሙሉ የምታነጉ ማለት ነው በቃ ሌሊቱን ሙሉ ሊያው በጤናማ አቅም ሳይሆን እንደው በስካር በሙቀት በጭፈራው በምን ይሄ ሁሉ ነገር ተደራርቦ ሌሊቱን ሙሉ የምታነጉ ሰዎች ቅዳሴ 2 ሰዓት መቆም ያቀተናል እና ለምን ከበዳችሁ ግን አትልም ቤተክርስቲያን አሁን ስፔሻሊ ልክ በጣም ረጅም ህይወታቸውን በእንደዚህ አይነት ዓለማዊ ነገር ያሳለፉ ሰዎች በአንድ ቀን ውስጥ በአንድ ቀን ሌሊት በቃ ወዲያው ካላችሁበት ነገር ውጡና በቃ አንድ ጊዜ መጣችሁ እዚሁ እንደኛው ቆማችሁ አስቀድሱ ማለት ትንሽ ይከብዳል ስለዚህ ምን እናርግ ምናምን ሁሉ ጊዜ ለካህናት አባቶች አንዳንድ ጉዳይ ማስፈቀድ ያስፈልጋል ቅድም እንዳልኳችሁ ስፔሻሊ የመቅደስ ውስጥ ነገሮችን ካህናት በመድር ያሰሩት በሰማይ ታሰረ ነው በመድር የፈቱት ደግሞ በሰማይ የተፈታ ነው ስለዚህ ወደ ካህናት አባቶቻችሁ ቀርባችሁ በጣም ድካም የተሰማችሁ እንደሆነ ተንሱ ለጸሎት እግዚኦ ማረነ ክርስቶስ ሲባል ስገዱ ለእግዚአብሔር ሲባል ወንጌል ሲነበብ ከነዚህ ካህናቱ ጉዳዮች ውጪ ባሉት አንዳንድ የቅዳሴ ክፍሎች ላይ መቀመጥ ይችላል ወይ ብላችሁ ጠይቃችሁ መቀመጥ እንደምትችሉ አስፈቅዳችሁ ቅዳሴ ላይ የተወሰነችውን ክፍል እየተቀመጣችሁ ሰዓቱ ሲደርስ ደግሞ እየተነሳችሁ ድካም እንዳያዝላችሁ ማለት ነው ቅዳሴውን ማስቀደስ እንድትለማመዱ እኔ ወንድሜ መከራለሁ ለኔታችን አንቺም እንደዛ ብታረጊ መልካም ነው እሺ ተወዳጅታችን በጣም አመሰግናለሁ ቃልዮት ያሰማልን ስላስተማርከኝ በጣም አመሰግናለሁ አሜን
اوكي يندفتي طفاج الداسي مسمعنا بيش شي አንዳንድ ሰው ማስገባው በየና ተወዳጆች እሺ አታም ወይ እስከዛ ኮሜንት ከጠፋ ሪፖርት ስላለበት ቤቱ ኮፕሊንኩ ባይረሳ መልካም ነው ኮፕሊንኩ የተወደዳችሁ ክርስቲያኖች ታቃላችሁ ከዚህ በፊት ያቆረነ አንድ ሳምንት ያክል ነው በሪፖርት ያጠፉትና ተመልሶ ይሁን እንደዛ ያረጉ ስለሆነ ገብቻለሁ እሺ እና የተወደዳችሁ ኮሜንቱን ስናጠፋው ውይይት ላይ ሲሆን በተቻላችሁ መጠን ኮፕሊንክ ብታደርጉ የእናንተ ተበበርነት ስለሚያስፈልግ ለምን ቢባል እንደምታዩት በጣም ነው የተደራጁት ትልቅ ስራ እየተሰራ ነው በዚህ ፕላትፎርም ይሄን ነገር ተባበሩን ተባረኩ ያቆን እየቀጥል እንግዳ ስለገባ እሺ ሰላም የሶሊ አባት እንደምን አለ የማይክ ምልክቷ ታቻለች እሷን ክፈታት ምናልባት መታወሩ አይሰማምና እታች የማይክ ምልክት አለች ነካት እየነዳው ስለሆነ ነው እሺ ሰላም እንደምን አለ ሰላም ለእናንተ ይሁን ፈለገ የተወዳጅ ወንድሜ ሰላም ናችሁ እግዚአብሔር ይመስገን እንደምን አለ በጣም ነው ሞድህ በጣም ነው ማከብርህ ይቻላል እንዴ ግን በአዲስ አካውንት ገስት መግባት ዝም ብዬ ነው የሞከርኩትና ያው አይከለክም አላመንኩም ሲያስገባኝና ይወል እየነዳው ነው ኮፒ ሊንክ ማረጋው እየነዳው ነው ታብ ማረጋው ማዳምጥ ታክሲ ሹፌር ነኝ ፈለገይ በጣም አመሰግናለሁ የት ነው የምትሰራው ዱባይ ታክሲ ሹፌር ነኝ ዱባይ በቃ ልክ ዱባይ እንግዲህ እግዚአብሔር ፈቅዶ ስመጣ ያው አንተን ነው ተጠቀሙ ማለት ነው ታክሲ እንዳታስብ ትራንስፖርት እንዳታስብ እሺ እኔ ነኝ የምቀበል እሺ ወንድም እሺ በጣም ነው ማመሰግነው እግዚአብሔር በጣም ነው ያው ሙሉ ግሩፑን ነው የምወደው ያው ኦርቶዶክስ መመራኖች ወንድሞቼን ሁላችሁንም ያው ሁላችሁንም ነው ስለምከታተል ሁላችሁንም መጥራት ይችላልው በስምና ጊዜ እንዳልፈጅ ነው በጣም በቃ ቃላት የለኝም በጣም ነው የምወዳችሁ በጣም ነው ማከብራችሁ የሚገርም በቃ ለእናንተ ያለኝ ህልም ይገርማል ለእያንዳንዳችሁ ፈለ ስቱዲዮ ብገነባ ምኞቴ ነው የሚገርም እና ያንን ለማድረግ ደግሞ እዚህ ብታይ በድርሃም በዚያ ገድራም በሚሊዮን ሎተሪ አለና በጣም ሎተሪ ቆርጣለሁ እኔ ለእናንተ የሆነ ነገር ለማድረግ ማለት ነው የሶሊ አባት የኛ አባት በጣም እግዚአብሔርን በጣም ነው የምናመሰግነው ይሄ ትልቅ በእውነት እግዚአብሔር ያክብርልኝ በቃ ለሁላችሁም ያለኝ እንትንና ትልቅ ደረጃ ላይ እንድትደርሱ የሆነ ነገር ኢንቨስት ማድረግ ፈልጋለሁ እናንተ ላይ ግን ያው እኔ ስላሴ ባሪያ ነኝ 4 ኪሎና ዋሬ ነው ሰፈሬ አዲስ አበባ ልጅ ነኝ ስላሴ ነው ያደኩትኝ ስላሴ አባቴ ደግሞ ያው ምኞቴን ያሳኩልኛል ብዬ አስባለሁ አረሱ ማሰብ ትልቅ ነገር ነው ማሰብ በራሱ በጣም ትልቅ ነገር ነው እግዚአብሔር ያክብርልን ትልቁ ቁም ነገር ያሰቡትን ነገር ማሳካት ብቻ ሳይሆን ማሰብ በራሱ ትልቅ ቁም ነገር ነው እዚህ ውስጥ ያሉ እህት ወንድሞቻችንን የምንወዳቸው በመክንያት ነው ምክንያቱም ምንም ነገር ባያረጉልን ለኛ በጣም ብዙ መልካም ነገር ያሰቡ ስለሚሉና
ወንድማችን ሶሊ አባት በእውነት በጣም ነው የምናመሰግነው። በእውነት እኔ አሁን ምን ልበል የልብን መሻት ያሳከው እንዳለ ለአንተ ማክሰር እና መልካም ነገር ነው ያሰብከው ግን በእውነት ባሰብከው ልክ ደግሞ እግዚአብሔር አምላክ በቤት በረከትን ያስገባል። ልጅህን እንደ ይስሐቅ እንደ ገብረ ክርስቶስ ታዛዥ ያደርግል። ተወዳጅ ወንድሜ እግዚአብሔር ያበርታ። በጣም ነው የምናመሰግነው። እሺ አሜን 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 ወንድሜ አሜን። ቪዲዮ አልከፍታለኝ እንደው ያ አሁን ገና ስንት ፎሎወር ነው መሰለህ? ገና 48 ሰዎች ናቸው ፎሎ የሚያደርጉና 3 ቀኔ ነው በልጅ ስም አሁን የከፈትኩት ማለት ነው። ያው ከዚህ በፊት ነበረኝ ግን ያው ይሄ የልጆችን ፎቶ ናፍቆት ዘፈን ያረክ ምናምን ትከፍታለና ይሄንን ደግሞ የከፈትኩትኝ በቃ ከመንፈሳዊ ህይወት አይነት እንትኖች ውጪ ምንም አይነት ነገር ላለመክተት እናንተን መከታተያ መዝሙር ብቻ ምጭንበት ምናምን ነውና ገና 3 ቀኔ ነው ከከፈትኩትና በሉ እዚህ ውስጥ ያላችሁ ኦርቶዶክስ የሆናችሁ ወንድሞች በሉ ሁላችሁ ፎሎ አድርጉ። እንደ አይነት እኔ ኦርቶዶክስ ብቻ ፎሎ ብንደራረግ ደስ ይለኛል። እኔ ሌላ አልፈልግም። ፎሎ አድርጉት። እሱም ደግሞ ከላይቭ ሲወጣ ፎሎ ለምታረጉት ሰዎች ፎሎ ይመልሳል። ሁላችሁም 43 ፎሎወር ነበረው አሁን እኛ ጋር ሲገባ ለምሳሌ አሁን 147 ፎሎወር ደርሷል። እሺ ባጭር ጊዜ ውስጥ ከመቶ ምናምን ሰው ጋር ፎሎ አድርጎታል ማለት ነው። 43 ፎሎወር ነበረው ፕሮግራም በሉ አሁን ሁላችሁ ፎሎ አድርጉት። 1000 ከገባ ያው ቪዲዮ ከፍተን ይላል ማለት ነው። የእውነት ለፎሎ አይደለም የገባሁትኝ በል እኔ አንተን ሰላም ለማለት ነው። እኔ አዲስ አበባም እኔ ራይድ ታክሲ ረጅም አመት ታክሲ የሰራው ነኝና ገርጂ ሰፈርንም በደንብ አውቀዋለሁ። ያው እኔ አዲስ አበባ ልጅ ነኝና በጣም በቃ እዛ መጥቼውላ ለማግኘት የምፈልጋቸው ሰዎች ነና እንገናኛለን። ጌታ ይርዳል። በጣም ጀማውን ሙሉ ምሳ መጋበዝ ፈልጋለሁና በጣም ነው የምወዳችሁ። ቃላት የለኝም እና ብዙ ያው መግለጹም ይከብዳል። ወንድ ልጅ ብዙም ፍቅሩን መግለጽ አይችልም ይባላል። አዎ በጣም አስቸጋሪ ነገር እኮ ነው። ችግር የለውም። እሺ ወንድሜ በጣም ነው የምወዳችሁ ፈልዬ ሰዓት አልያዝ ቦታ አልያዝ በጣም ደስ ብሎኛል። እሺ ወንድሜ እሺ ልክ ከስተመር ሳወርድ ነው የሚገርም የላኩትኝ ገስትና ከስተመር ልክ እንደወረደ አክሴፕት መጣልኝና በጣም ደስ ብሎኛል። አመሰግናለሁ ወንድሜ። ስላሴ አባቴ እድሜና ጤና በጸጋ ይስጥልኝ። ሞገሱን ጸጋውን ስላሴ ያድልህ የኔ ወንድም። አሜን በጣም ነው ኑርልን። በጣም ነው የምናመሰግነው። ወደሃለን እግዚአብሔር ያክብርልን። እሺ ወንድሜ ያው እታቾኝ ታብታብ ላርክ። እሺ አባቴ ሰላሙን ልኝ። እሺ ጌታ በሚያውቀው ግን እውነት አንዳንድ ሰዎች የምትሰጡት ፍቅር በጣም ይለያል በእውነት በስመ አብ በእውነት በስመ አብ አንዳንዴ እንባም ያስመጣ ፍቅር የምታሳዩ ሰዎች አላችሁና ይገርመኛል። ባለፈው የምታስተውሱ ከነበረ ለወላይታ ሀገረ ስብከት የገቢ ማሰባሰቢያ እንዲሆን ገርጂ ታክሲ ተራ የሚገኝ አንድ ካፌ ኑ ኮርነር የሚባል ካፌ ላይ የመስተንግዶ ስራ እየሰራው ነበር። ሰዎች ቲፓቸውን ለገዳሙ እንዲሰጡ ያስተናግዳሉ። ሰዎች ቲፓቸውን ይሰጣሉና እኔም በጣም ነው የገረመኝ ጋይስ። ስለ እውነቴን ነው ማለት በጣም ለዛ ብቻ ብለው እዛ መተው ለገዳሙ ቲፕ ሰጥተው ምናምን ፕላስ እኔን ለማግኘት ብለው ካላማጣ ድረስ የመጡ ሁለት ልጆች ነበሩና ስቲል ነው አይመሪ ውስጥ ናቸው። እኔ በጣም ነው የሚገርመው እውነት። የአንዳንዶቻችሁ የምትሰጡት ፍቅር በጣም ይለያል።
እና ተው ሆድ እንዲቢሰን አታድርጉ ተው ተው እኛ ሆድ ቢቢሰን ምንድነው የምትጠቀሙት ፍቅራችሁን ተው ቀነስ አድርጉት ምናምን እና እውነት እኔ በጣም ነው የሚገርመኝ ስፔሻሊ እኔ እነዛ ሁለት ወንድሞች ካላማጥረስ የመጡት ሁለት ወንድሞች በምንም ተአምር ለራሰው ማልችለው አጋጣሚ ነው በጣም ብዙ ሰዎች ከብዙ ሩቅ ቦታ መጥተዋል ስፔሻሊ ከአዲስ አበባም ከጀሞ ከኃይሌ ጋርመንት በጣም ሩቅ ከሚባሉ ቦታዎች በጣም ብዙ ወንድሞቻችን መጥተው ነበር እኔ ግን እንዲህ አይነት ደግሞ ለየት ያለ ፍቅር በጣም በጣም በእውነት እግዚአብሔር አምላክ የሚከፍለን ደሞዝ ይመስለኛል እንዲሁ ዱርዬ ሆነን በነገራችን በጣም ዱርዬ ነን እኔ ዱርዬ ነኝ በቃ እኔ ራሴን ሺህ ልበላችሁ ዱርዬ ነን በመንፈሳዊ ህይወት በደንብ በቅጡ የሌለኝ ምናምን እልም ያልኩ ትግስት የሌለኝ ከሰው ምጋጭ በጣም መጥፎ ዱርዬ ነኝና በዚህ አቅም እንደው ማገልገሌን አይቶ ነው መሰለኝ እግዚአብሔር አምላክ ከሰጠኝ ደሞዞች ውስጥ አንዱ የሰው ፍቅር ነው በየ ጀስት አክሴፕት አድርገዋለሁ ምናምን እና ትለያላችሁ ጌታን በጣም 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 ነው የምወዳችሁ ኤኒዌይስ በጣም ኑሩልኝ እሺ